አሷምን መልካም ቡና አብረሽኛቱ ለምን ሆነላ ናፍቀሽኛል እኔም እኮ ናፍቀኸኛል አልናፈኩሽ አቤት አቶ አምነን ፊት አይደለም ቶሎ ሲያወራኝ ገንዘቡ እንዲያስገቡልኝ አድርግ ከዛ ላይ ማስቀረውን አስቀርቼ ሌላውን ልልከዋለሁ በምን ሊያቅ ይችላል እንኳን እቃዎቹ የተሸጡበትን የራሱን ገንዘብ አያውቁም ስማ አንድ ነገር ልንገርህ በምንም ሁኔታ ቢሆን ሲሾም ያልበላ ሲሻር ይቆጨዋል ሰው እባክህ እንደዛ መቀለድና ቆም ለማንኛውም አሁን ገንዘቡን ላክልኝ አቶ ሜሌክ ይመስለኛል አንተ በጣም የተለየ ሰው ነህ ወይዘሮ መርሲ የሰማሽው ነገር አለ እንዴ አይ እንደውም ብዙ ያልሰማሁት ነገር እንዳለ ነው የሚሰማኝ እባክሽ እኔ ከሰዎች ጋር ለመቀላለድ ያህል ነው እንጂ እንደዛ አይደለም ማን ሜሊክ እባክህ እኔ ስምህን አልጠየቅኩም አላማህን የጠየቅኩ እውነት እኔ ሰርቼ የመለውት ሐሳብ ነው ያለኝ ሰርቼ ወይስ ሰርቄ የወንድሜ ልጅ እየተጫወትክበት ነው ያለው ተሳስተሻል የክስረቱ ምክንያት አንተ ነህ አይደለም አጋጣሚ ነው አጋጣሚ የሚለው ቃል ለሌብነት አይሰራም ስማ ስለ ሁሉም ነገር ማወቅ ፈልጋለሁ ከዛ አብረን መስራት እንችላለን ያ ድርጅት እኮ በአቶ አምነት በኩል ያንቺ ነው እውነት ነው አብረን እንሰራለን ተጋግዘን ለማለት የፈለኩት ገብቶሃል ሜርሲ አቤት እውነት ከኔ ጋር መስራት ትፈልጋለሽ አቤት አቶ ሜሌክ ሜርሲ ይባላለሁ ያንተ ሜሌክ የሚባል የማጭበርበር ዘርፍ ውስጥ የተቀላቀልኩኝ አዲስ አባል ነኝ ሜርሲ ጥሩ አጋር ምንሆን ይመስለኛል አምናንና ቤሌን ስለተታረቁ ደስ ያላችሁ ብቻ ኮሜንቱን ልብ ቅርጽ እየነካችሁ አጥለቅልቁት። ሌላው በዚሁ አጋጣሚ ዩቲዩብ የጀመራችሁ ሰዎችና ሞኔታይዝ ያልሆናችሁ በታች ባስቀመጡላችሁ ቁጥር ቴሌግራም ላይ ሃይበሉኝ ሙሉ ኮርሱንና ያለባችሁን የዩቲዩብ ቻናላችሁን ችግር አብረን እንፈታዋለን። ሌላው ሰዓትና የተለያዩ ሙሉ መረጃዎችን የምትፈልጉ እዛው ላይ መጠየቅ ትችላላችሁ። ወደ ድራማው ስንመለስ ሲፈን ልትጋለጥ ከጫፍ ደርሳ ነበረ። ያጋልጣት የነበረችውም ደግሞ ሜርሲ ናት። ሜርሲ ያኔ ከአምናን ጋር ቁጭ ብላ ስታወራ ስትሰሟት ያው ልትናገር የነበረው ስለ ሲፈን እናት ከድሮውኑ ጀምሮ እሷ በደንብ የምታውቀው ነገር እንዳለና የዚህ ሁሉ ችግር መከራ የሆነው የእሷ ብቻ ጥፋት እንደነበረ ልትነግረው ከጫፍ ደርሳ ነበረ። ሜርሲ ቃል በቃል ልትለው የነበረው የምታውቃት አንዲት የሞተች ሴት አለች፣ ምክንያቱ መሞቷ ሳይሆን ለምን እንደሞተች ልንገርህ ስትለው ሲፈን አቋረጠቻቸው። ሲፈን እንደ ዛሬው ልትጋለጥ ከጫፍ የደረሰችበት አንዳችም ምክንያት ያልነበረም። ያም የነበረው ቶሎ ሜርሲ ታቋርጣትና ወደ ውጪ ይዛት ወጣት ይሄንን ነገር የምታደርጊ ከሆነ አብረን ነው ገደል የምንገባው፣ አንቺም እዚህ ቤት ውስጥ አንዳችም ተንኮል ልትሰሪ እንደመጣሽ አትርሺ ብላ ታስጠነቅቃታለች። አምናን ከዛ በኋላም ደመልሶ ሲያገኛት ልትነግረው ፍቃደኛ እንዳልሆነች ወዲያው ታሳውቀውና ዘዴዎችን ፈጥራ ሌላ ጊዜ እንደምትነግረው ታስታውሰውና ነገሩን በዛችን ላይ ይሉታል። ሌላው ድራማው ላይ አዳዲስ ነገሮች እየተፈጠሩ ነው። አሁን ወደፊት የሚያስፈራው የአምናን ትልቁ ድርጅት ወደ ቦታው ወይንም ደግሞ ወደ ቀድሞ አቋሙ ስለተመለሰ ብቻ ትንሽም ቢሆን ድግስ በማናጀሩ በኩል ሊደረግ ነው። እዛ ድግስ ላይ ደግሞ አንዱ የሱ ጠላት አንዲት ትልቅ ነገር እንዳዘጋጀለትና እዛ ቦታ ላይ ሌላ ችግር ለመፍጠር እየተንቀሳቀሰ እንደሆነ ሰምተናል። ነገሩ ግን እንደዚህ ነው። የዘውዬ የሱ ክፍል ወይንም የሱ ቤት በመጣበት ሰዓት ላይ ብቻውን ሲያወራና ከአምናን ድርጅት ውስጥ ገንዘቦችን ትናንሽ ነገሮችን ለመስረቅ በስልክ ሲያወራ ሜርሲ ትሰማዋለች። ሜርሲ ከዚህ በፊት ታቋታላችሁ የእያንዳንዳቸውን ዘዎች ሚስጥር በደንብ አድርጋ ይዛባቸዋለች። የብሌንም ሳይቀርብ ከብሌን ጋር የሚያገናኛትም ያኔ ለብቻችሁ ስትደበቁና ስትሳሳሙ አይቻችኋለሁኝ። የዚህ ሁሉ
ጥፋት አንቺ ነሽ ጥፋተኛዋ፣ ያገባን ሰውን መሳም ስታሸማቀቃት አይተናል። ታዲያ ሌላኛዋ ሚስጥሯን የያዘችው ሲፈን ነች። በሌላ በኩልም እንደዛው የሙስጠፋን የጄሪን እና ራሷ የሲፈንን ሁሉ ይዛለች። እያንዳንዳቸውን ሰዎች ከዛ ቤት ላስወጣ ብትል ሜርሲ በጣም አደገኛ ነች ማለት ነው በዚህ ጉዳይ ላይ። ታዲያ የዚህን ሰውዬ ሚስጥር እንደሰማች ለራሱ ሰውየው ስትነግረው ምን ማድረግ እንዳለበት ግራ በሚገባው ሰዓት ላይ እሷ ግን ሌላ የተሻለ ሐሳብ እንዳላት ትነግረዋለች። አንተ ይህን ሁሉ ሚስጥር የምታውቅ ከሆነ ብዙ ያልሰማሁት ሌላ ሚስጥር አለ ማለት ነው። ስለዚህ እኔ እናንተ አብረን እንስራ ወይንስ ይሄን ነገር እንዳከሽፍብህ ትፈልጋለህ ትለዋለች። እሱም ደግሞ አይ በጭራሽ እኔና አንቺ አብረን መስራት እንችላለን፣ እንደውም በደንብ ከተዋወቅን በኋላ ነገሮች ለኔም ቀላል ይሆናሉ ብሎ ከሷ ጋር ይስማማል። እሷ ግን ወደ መጨረሻ አካባቢ በደንብ ልብ ብላችኋት ከሆነ የተለየ ፊት ነበር ስታሳይ ነበረው። ሜርሲ በዚህን ሰዓት ላይ ሁለት አማራጭ አላት። የመጀመሪያው ከሱ ጋር እንደተባባለችውም አብራ መስራትና ገንዘብን መዝረፍ፣ አሊያም ግን ሁለተኛው ደግሞ እንደውም ልታወጣጣው ብላ ይሆናል መጀመሪያውኑ እኔ እናንተ አብረን መስራት እንችላለን ያለችው እውነታውን በደንብ እንዲያወጣ ማለት ነው። ከዛ አዎ ተስማምተናል አብረን መስራት እንችላለን ሲላት ወዲያውኑ አሳመነችው። ስለዚህ ከዚህ በኋላ ልታረገው ሁለተኛ አማራጯ ይህን እውነታ ወስዳ ለአምናን መናገርና ከአምናን የተሻለ ቦታ የተሻለ እምነትን ማግኘት። ብልጥ በደንብ ከሆነች ይህንን ታደርገዋለች። ነገር ግን ገንዘብ ብቻ ከሆነ እሷ ችግሯ ከሰውየው ጋር እንደተስማማች ሚስጥሩንም ይዛ አብራው መቀጠል ትችላለች ማለት ነው። በሌላ በኩል ስለ ብሌን ስናወራ ብሌን እንግዲህ እናቷን የምታስታውስበትን አንድ የቀራትን ፎቶ ቤቱ ሲቃጠል አብራ እንዳጣችው በማስታወስ ከዚህ በኋላ ምን አይቼ ነው ማስታወስሽ ያለች ብቻዋን ስታለቅስ ነበረ። ወዲያውኑ ከመስሪያ ቤት የመጡት ሁለት ሴቶች መሃል አንደኛዋ ከሷ ጎን ትሆንና ልታጽናናት እንደሞከረች አይተናል። ወዲያውኑ አሪፍ ጓደኛ ማሞች ይሆናሉ። አምናንና ብሌንም መጨረሻ አካባቢ ላይ እንደተታረቁና ከዚህ በኋላ አብረው እንደበፊቱ መቀጠል እንደሚችሉ ተስማምተዋል። ነገር ግን አሁንም ቢሆን አምናን ችግር ያለበት ነገር ቢኖር እሷን በቀላሉ ማመን እንደማይችል አሳይቷታል። እሷም ቢሆን እንዴት በልብስ ትጠረጥረኛለህ? ከዚህ በኋላ እንደዚህ አይነት ነገሮች እኔ እናንተ መሃል የሚፈጠሩ ከሆነ ብዙ አብረን መቆየት አንችልም። እኔኮ ስትወደኝና አብረኝ ስትሆን እምነትም አብረህ ያሳደርክብኝ መስሎኝ ነበረ፣ ግን አምናን እንደዛ ሆነ አላየሁም። ይሄን ነበር ያለችው። አምናን በራሱ በኩል እንደ ጥፋተኝነት እንኳን ራሱን አላየም ነበረ። ያደረኩት ነገር ልክ ነው ብሎ ነበር የሚያስበው። ግን ወደፊትም ቢሆን አምናን ይሄንን የሮያል ፋሚሊ አይነት ባህሪ ይዞ ምናልባት በደንብ የሚወዳትና የሚያፈቅራት ከሆነ እሱን ሊተወው ላይ ይችላል። አምናንና ብሌን ይታረቃሉ፣ ይጣላሉ። በዚህ ጉዳይ ላይ ባሁኑ ከተታረቁ በኋላ ላይ ያው ብዙ ጊዜ ከሷ ጋር ስላላሳለፈና ዘግቷት ስለቆየ ብቻ እንደናፈቀችው ይነግራታል። ብሌን ግን በራሷ በኩል አንድ ቅድመ ሁኔታ እየነገረችው ነው። አስታውስ፣ የምትወደኝና የምታፈቅረኝ ከሆነ በትንሽ በትልቁ እኔን መጠርጠር የለብህም። በአሁኑ በጣም ከፍቷት ነበረ። እሷ ላይ ብዙ ጥቃቶች ይደርሳሉ፣ ብዙ ነገሮች። ለዛም ነው የምታለቅሰው። ሌሎቻችሁ እንደውም ተመልካች የነበራችሁ በትንሽ በትልቁ ለምንድነው ብሌን የምታለቅሰው ብላችኋል። ነገሩ ለሷ በጣም ከባድ ነው። እሷ ሌላኛ ችግሯ ሳይፈታ ሌላ ችግር እየተደራረበባት እንደውም ያላረገችውን ነገር አደረገች እያለች ጄሪ እንኳን ስትወቅሳት እንደነበር አይታችኋል። ጄሪ ግን ራሷ በጠነጠነችው እንደዚህ አይነት ተንኮሎች ሜርሲ እንኳን ሲፈንን ነበር የጠረጠረቻት። ሲፈን አንቺ ልብሱን ወስደሽ እሷ ቦርሳ ውስጥ ያደረሽው ራስሽ ነሽ ስትላት፣ ሲፈን ግን ለትናንሽ ችግሮች ራሷን ለመከራከርና ንጹህ ለማድረግ እንኳን አትሞክርም። ሜርሲ ምንም እንኳን ለሷ እውነታውን ብትነግራትም ሜርሲ ራሷ ሌላ ተንኮል ውስጥ ስላለች ጭምር ነበረ ንቃት ጣል አድጋት ሄደችው። ሌላው ወደ ብሌንና ወደ አምናን ጉዳይ ስንመለስ ብሌን በራሷ ያው ወደፊት የመረጠችው ሰው አምናንም ብቻ ነው። አብሯት ህይወቷን ሊጋራ የሚችል አብሯት ሊኖር የሚገባው ሰው። ሌላው እሱም ቢሆን እንደዛው ያሰበው በቃ ጸባይዋና ለየት ያለ ባህሪ ስላላት ከሴቶች ሁሉ መርጦ ያያትም ለየት ያለ ነገር ስላላት ብቻ ነበረ። ግን በደንብ በስርዓት መያዝ እንኳን አልቻለም። የራሱን ሊያስተካክል የሚችሉ ብዙ ነገሮች እንዳሉ ያምናል። ታዲያ ይሄ ሁሉ ድራማ ቀጣይ ክፍሎች ውስጥ የምናያቸው ንብረቶቹንም ሳያጣ አምናንን እንዴት ብሌንን የራሱ ማድረግ እንደሚችልና ምናልባት ከሁለት አንዱ መምረጥም ካለበት በደንብ አድርገን ድራማው ላይ እነዚህን ሁሉ ነገሮች እናያለን። ሌላው እነዛ የከበቡት ጠላቶቹስ እያንዳንዳቸው
በምን መልኩ ሊጋለጡ ይችሉ ይሆን? ይሄንንም እያንዳንዱን አብረንም እናይ ይሆናል። ሌላው ድራማው ላይ የታዘባችሁትና በጣም ቅር እያላችሁ የመጣው ነገር ደቂቃ ይጨመርልን እያላችሁ ነው። አሁንም ቢሆን 30 ደቂቃ ነው። ነገሩ ደቂቃው ሊጨመር የሚችለው ከእይታ ብዛት አንጻር እንጂ አሁን ባለበት የእይታ ሁኔታ ከድራማው ጋር ሊመጣጠን የሚችለው 30 ደቂቃ ብቻ ሆኖ ተገኝቷል። ሌላው እንደዚሁ እያላችሁ በደንብ እየበዛ ሲሄድና ብዙ ተከታዮች ሲኖሩት ደቂቃውን በዛው ልክ እየጨመረ ይመጣል። ወይዘሮ ዛሃራ በዚህኛው ክፍል ብዙም አልታየችም። ቅር ያላችሁ ነበራችሁ በዚህኛው ላይ። ወይዘሮ ዛሃራ ምናልባት የብሌን እናት ትሆን ይሆን ወይ? ይሄኛውም በቀጣይ በክፍል መቶዎች ውስጥ አብረን የምናየው ይሆናል። አሁን ድረስ አምናን ምንም እንኳን ስለሷ በደንብ ባያቅምና ስለ እናቷ አንድ ጊዜ እንኳን ብቻ ሰምቶ ቢሆንም ብሌን እስካሁን ድረስ የእናቷን ጉዳይ አልተወችውም። እየፈለገችና አሁንም ቢሆን የመጨረሻ አማራጯ በህይወት አለች የለችም የሚለውን ነገር ማወቅ ነው። ለሷ ትውስታም ይሆን አንድ ፎቶ እጇ ላይ የቀረውም እዛው የድሮ ቤት ውስጥ ተቃጥሏል። እዚህ አያታቸው ቤት ውስጥ ነው ያሉት። የአያቷ ጉዳይ አሁንም ለእናንተ ግራ የገባችሁ ሰዎች አላችሁ። መጥፎ ናት ወይንስ ለዛ ቤቱ ጥሩ ሆና ተገኝታለች? መጥፎ ሊያስብላት የሚችለው አንድ ነገር አለ። ጄሪን ስለ ሜርሲ በደንብ እንድታጠናና ከዚህ ቤት እንድታባራት እያደረገች ነው። የግል ጸብ ኖሯቸው ነው ወይንስ ቀድማ የሷን በደንብ አድርጋ ጸባይዋን ታውቀዋለች? ይህም ከሆነ እንግዲህ ጄሪን በዚህ ልክ እሷን ማታለል አይጠበቅባትም። ጄሪን እየነገረቻት ያለው ይህም ቤት ያንቺ ላደርገው እችላለሁ፣ እዚህ ቤት አስወጪ ያልኩሽን ሰው መታስወጫቸው ከሆነ ይህን ካለቻት በኋላ እንግዲህ ጄሪ እያደረገች ያለችው ሜርሲን ብቻ ሳይሆን ያው ብሌንን፣ ሲፈንንና ሌሎቹንም ከዚህ ቤት እንዲወጡ ለአምናን ሐሳብ አቅርባለት ነበረ። አምናን ግን ይህን ነገር አልተቀበለው። ያኔ ቤቱ ሲቃጠል የነሱ ንብረትም እኛ ቤት ውስጥ እንደነበረ አትርሺ፣ ያም ደግሞ አብሮ ተቃጥሎባቸዋል። ስለዚህ ወዴት ውጡ ብዬ ልነግራቸው እችላለሁ። አሁን ባለን ሁኔታ ላይ አንዳቸውም ከዚህ ቤት አይወጡም ብሎ ለጄሪ መልሶላታል። ጄሪ ይሄን ሐሳብ የምታቀርበው ልክ እንደሚስቱ ሆና ነው። ያም ደግሞ አምናን እንደሚስቱ አድርጋ ስትጠይቀውም በአግባቡ እየመለሳላት ያለው እሱም አምኖበትና ተቀብሎት ነው። ይሄ ነገር ግን በጣም ሊያሳስባት የሚችለው ብሌንን ነው። ብሌን ጊዜና ነገሩን እየጠበቀች ያለችው አምናን አስተካክሎና እኔን ይወደኛል፣ እኔን ነው የሚያፈቅረው፣ ስለዚህ በራሱ በኩል ያለውን አስተካክሎ እስኪያገባት እየጠበቀች ነው። ያንን የምታደርገው እስከ መቼ ድረስ ነው ልትጠብቀው የምትችለው? ጄሪ ግን በዚህ በኩል አሁንም ሐሳብ እያቀረበችለት ያለችው እዚህ ቤት ውስጥ እስካለን ድረስ እነሱ እስካልወጡልን ድረስ እዚህ ረብሻ እየተፈጠረ ነው። አሁን ጄሪ አምናንን ብሌንን አይታታል አይደለ? የኔን ዕቃ ስትሰርቀኝ እና እንደዚህ ነው መቀጠል ያለብን ወይ እያለች እሱን ለማሳመን እየሞከረች ነው። አምናን ግን በዚህ ሁኔታ ላይ ከብሌን ጥልቅ ፍቅር ውስጥ ስለገባ ብቻ ምንም ስለዚህ ጉዳይ ሊሰማት እንደማይችል አብረን እናየዋለን። በአጠቃላይ የዚህ ድራማ የወደፊት ግምታችንም የሆነው አምናንና ብሌን ከተፋቀሩ በኋላ አምናን እሷን በማፍቀሯ ምክንያት ብዙ ንብረቶቹን ብዙ ቤተሰቦቹን ያጣል። በዛ ጉዳይ ላይ ግን አሁንም ቢሆን ብሌን ከሷ አጠገብ ትሆናለች። አብዛኞቹ የሚጥሩት እዛ ቤት ውስጥ ያሉት አምናንና ብሌን ለመለያየት ነው። ብሌን ጋር ከመሆኑ የተነሳ ንብረቶቹን እንዳጣና ብዙ ነገሮችን እንዳጣ ሊያሳምኑት ይሞክራሉ። ነገር ግን እሱ ከሷ ፍቅር ስለያዘው ብቻ ነገሩን ትቶት እስከሷ ድረስ ሆኖ ፈተናዎቹን አብሮ ይጋፈጣል። ይህም በሚያደርግበት ሰዓት ላይ ግን በደንብ አድርጎ ነው የሚሸነፈው። ያም የሚሆንበት ምክንያት አሁንም ያሉት ጠላቶቹ እንዳለ የሱን ድርጅትና የሱን ንብረት የተባለውን እንዳለ ሊዘርፉት ነው። እንደዛም ሆኖ ለሱ ሆነው የሚያግዙት ብዙ ሰዎች እንዳሉ አትርሱ። ነገር ግን አደገኛ ሰዎች ያሉት እዛ ቤት ውስጥ እነ ሲፈን፣ እነ ሜርሲና አሁን የመጣው የሥራ ባልደረባውም ሰውዬ ከሱ ጋር በደንብ ተመሳጥረው እንደሚሰሩ አትርሱ። ሌሎቹ ይሄ ከውጭ የመጣውና መስሪያ ቤት አብሮት ሲሰራ የነበረው ሰውዬ የሚሰራቸውን ተንኮሎች እያንዳንዳቸው ይሳኩለታል። በጣም አደገኛ ናቸው። ልክ እንደ ሲፈን ትናንሽ ነገሮችን ወይ እንደ ሜርሲ ትንንሽ ተንኮሎችን ብቻ አይሰራም። ሲፈን ሰዎችን በመግደል ነው የምትታወቀው። እዛ ቤት ውስጥ ተንኮል አሰበች ማለት ሰው ለመግደል ነው ቀጥታ የምትሄደው። ይሄ ከውጭ የመጣውን ሰውዬ ደግሞ ቀጥታ ገንዘቡን ነው ዝርፍርፍ አድርጎት የሚሄደው። ሜርሲ ደግሞ እርስ በርስ ሰዎችን ማጋጨት። ምን ያህል የተለያዩ አደገኛ ሰዎች እንደሆኑ በደንብ አስተውሉት። ታዲያ ከነዚህ ሁሉ ሰዎች ውስጥ አምናን ማምለጥ ይችላል ወይ? እያንዳንዳቸውን ሰዎች በምን መልኩ ነው ሊጋለጡለት የሚችሉት? ይህን ሁሉ መልሶች አንድ ላይ የምናገኝ ይሆናል።
እስካሁን አብራችሁኝ የነበራችሁ ሰዎችና ዩቲዩብ ቻናል መጀመር የምትፈልጉ ከዚህ በፊት ዩቲዩብ ቻናል ከፍታችሁ ሞኔታይዝ ወይንም ደግሞ ገንዘብ አልሰራ ያላችሁ ሰዎች ካላችሁ ደርሼላችኋለሁኝ። በዚህ ቪዲዮ ላይ ላስረዳችሁ የምፈልገው ነገር ቢኖር ዩቲዩብ ቻናላችሁን ሞኔታይዝ ማድረግ ሰዓት እንደዚሁ አልሞላ ያላችሁና አልፈጥን ያላችሁ ሰዎች በአንድ አመት ውስጥ ምን ያህል ጊዜ ሰዓት መሙላት እንደምትችሉና እንዴት ሞኔታይዝ ማድረግ የምትችሉት ብዙ የኦንላይን ስራዎች ስላሉና ገንዘብን በምን መልኩ መስራት እንደምትችሉ ላቃታችሁ ሰዎች ብቻ እኔን በቴሌግራም ማውራት ትችላላችሁ። ከታች በማስቀምጥላችሁ ቁጥር ታስቀምጡልኛላችሁ። ዩቲዩብ ቻናል ካላችሁ ሊንኩን ላኩልኝ፣ አይተነው አብረን እንሰራለን። ሌላው ሰዓት ማስሞላት ወይንም ደግሞ ሰብስክራይብ አልሞላ ያላችሁ እንደኔው ተመሳሳይ አይነት ቪዲዮ መስራት የምትፈልጉ እንደዚሁ ጥያቄያችሁን ትጠይቁኛላችሁ። ከተስማማም በኋላ አብረን መስራት እንችላለን። መልካም ጊዜ እስከዛው ድረስ